ቢስሚላህ ራህማን ራሂም። በዚህ ክፍል እስካሁን ያየናቸውን ፊደላቶች ቅርጽ የምንከልስ ይሆናል። የመጀመሪያ በስተቀኝ በኩል ክብ የተደረገባት በቀይ የተጻፈችው ማነች? ዳል ነች። ከሷ በመቀጠል ከላይ አንድ ነጥብ የተደረገባት አሁን ክብ የማደርጋት ፊደል ኻ። ሁለተኛ መስመር ላይ በቀይ የተጻፈችው ከሌሎች ፊደላቶች ጋር ተቀጣጥላ የማትጻፈው የነዳል ዘር ማነች? ራ ነች። ከራ በመቀጠል በሰማያዊ የተጻፈው ከታች አንድ ነጥብ የተደረገባት ፊደል ማነች? ጂም። ሶስተኛ መስመር ላይ ስንመለከት ከመሃል የተጻፈችው በቀይ ከላይ አንድ ነጥብ ያላት ከራ ጋር ተመሳሳይ ቅርጽ ያላት ማነች? በስተግራ አይቀጠልባትም፣ ዘይን ነች። ሁለተኛው ረድፍ ወይም መስመር ላይ እንገባለን። ከታች አንድ ነጥብ ያላት በተደጋጋሚ ያየናት ፊደል መሃል ላይ የተጻፈችው ማነች? አሁን ክብ የተደረገባት ባ ነች። ከባ በመቀጠል ከዳል ጋር ተመሳሳይ ቅርጽ ያላት ነገር ግን የምትለየው ከላይ አንድ ነጥብ በመኖሩ ነው። ማን ትባላለች? ዛል። ምላሳችሁንና ጥርሳችሁን ማነካካታችሁን እንዳትዘነጉ። ሁለተኛ መስመር ላይ ያለችው በሰማያዊ የተጻፈችው ማነች? ከዛል ጋር የሚለያት ምንድነው? ነጥብ የላትም። ቅድም ጠርተናታል። ዳል በመባል ትታወቃለች። ሶስተኛ መስመር ላይ በሰማያዊ የተጻፈች ከላይ ሁለት ነጥብ ያላት ከመጀመሪያ ጭረት የሚመስል ቅርጽ ያላት ማነች? ታ ነች። ከታ በመቀጠል በቀይ የተጻፈችው ማን በመባል ትታወቃለች? ራ። እነዚህ ፊደላቶችን በደንብ ታስታውሳላችሁ ብዬ ተስፋ አደርጋለሁ። ከመጀመሪያ የተጻፈችው ሶስተኛ መስመር ላይ ያለችው ክብ የማደርጋት ፊደል ማነች? ሐ። ምንም ነጥብ የላትም። ከሷ መጨረሻ ላይ የሚገኘው በቀይ የተጻፈችው ፊደል ማነች? ራ። ሁለተኛ መስመር ላይ እንወርዳለን። ከላይ አንድ ነጥብ ያላት ዳልን የምትመስለው ፊደል ዛል። ትክክል። ከዛል በመቀጠል በሰማያዊ የተጻፈችው ከታች አንድ ነጥብ ያላት ባ። ሶስተኛ መስመር ላይ የመጀመሪያዋ ፊደል ከላይም አይተናታል፣ ሐ በመባል ትታወቃለች። ከሷ በስተመጨረሻ ያለችው በቀይ የተጻፈችው ማነች? ዳል ነች። የመጨረሻው ረድፍ ላይ እንሄዳለን። ራን የምትመስለው ከላይ አንድ ነጥብ ያላት ዘይን። ጥሩ። ሁለተኛ መስመር ላይ ከታች አንድ ነጥብ የተደረገባት ባ። ከባ መቀጠል በሰማያዊ የተጻፈች ክብ ያደረኩባት አሁን ራ። በሰማያዊ የተጻፈችውን የምትመስል ነገር ከሷ የሚለያት ከላይ አንድ ነጥብ አላት። በቀይ የተጻፈችው ክብ ያደረኩባት ዘይን። ትክክል። የመጨረሻው ቃል ላይ እንሄዳለን። ክብ የማደርግበት ከላይ አንድ ነጥብ ያላት ከዳል ጋር ተመሳሳይ ቅርጽ ያላት ዛል። የመጨረሻ ቃላችን ከታች አንድ ነጥብ ያላት በትክክል ትመልሳላችሁ ኢንሻአላህ ባ ናት ማለት ነው። ስለዚህ ከአሊፍ እስከ ዘይን ድረስ ያለውን ቃላቶች በደንብ አጥንታችሁ ቅርጻቸውን ሲቀጣጠሉ የሚሆን ለብቻቸው ሲመጡ ምን እንደሚመስል ይዛችሁታል ወይም ተምራችኋል ተብሎ ይታሰባል። ደጋግማችሁ ተመልከቱት። ቅርጾቹ ቀላል ናቸው። ትንሽ ድግግሞሽ ብቻ ነው የሚፈልገው። አላህ ሱብሓነሁ ወተዓላ ደግሞ ይወፍቃችሁ፣ ገር ያርግላችሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።